السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا، وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا. أما بعد، هذه هي عقيدتنا من الكتاب والسنة. يا ورست لي دا تكمتهم إن شاء الله زاري من التاوسبات رئيس يمي هنا سلا እምነታችን ስለ መሰረታዊ ዓቂዳችን ይሆናል። እምነታችን እንደሚታወቀው ምንጩ ቁርአንና ሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም ያስተላለፉልን ሰለፎች የነበሩበትን የጋራ አቋም ያማከለ ወይም ይህን መሰረት ያደረገ ነው የነብዩ አለይሂ ሰላቱ ወሰላም ዳዕዋ። እምነታችንም ይሄ ነው። በዚህ ጉዳይ ኢንሻአላህ የተወሰኑ ነገሮችን እናወሳለን፣ እንታወሳለን። ከመሰረታዊ እምነት ጋር የተያያዙ መሰረታዊ ነገሮችን በተቻለ መጠን ኢንሻአላህ እንዳስሳለን። አልዓቂዳ ወይም እምነት የሚባለው ነገር ምንድነው ከሚለው ስንነሳ يقول ما هو ما يصدقه العبد ويدين به። አንድ ግለሰብ ማንኛውም ሰው እንደ ሰውነት ሰዎችም ይሁን ጅኖች የሚያምኑበት ለአላህ ወይም ለሆነ አካል ተገዥነታቸውን የሚያሳዩበት ጽኑ የጠለቀ አቋም ነው ዓቂዳ የሚባለው እምነት። ስለሆነ ነገር ያላቸው አቋም የሚያመልኩትን አካል የሚያመልኩበት መንገድ ዓቂዳ ወይም ዲን ይባላል። ይሄኛው ትልቅ መሰረት ነው። ታዲያ ይህ ዓቂዳ ወይም እምነት ሁለት አይነት ይዘት አለው። አላህ Subhanahu Wa Ta'ala ያወረደውን መልእክተኞችን የላከበት ያወረዳቸውን መጽሐፍቶች የሚገጥም ከሆነ ይህ እምነትና አቋም ትክክለኛና ጠንካራ እምነት ይባላል። አልዓቂደቱ ሰሒሓ ትክክለኛው ዓቂዳ ትክክለኛው እምነት በመባል የሚብራራ የሚገለጽ ይሆናል። ነገር ግን የተያዘው እምነትና አቋም ከዚህ በተቃራኒ ቁርአንና ሐዲስን የሚቃረን የመልእክተኞችን ጥሪ የሚቃረን ትክክለኛ የአላህን ዐዘ ወጀል መልእክት የማይቀበል የሚቃረን ከሆነ የተበላሸ እምነት እንለዋለን። فيجب على كل من عرف هذه العقيدة ይህን ዓቂዳ ያወቀ ወይም የተረዳ ማንኛውም ግለሰብ ታዲያ ዓቂዳውን ማመን ግዴታ እንደሆነበት ሁሉ መተግበር ግዴታ እንደሆነ ሁሉ ሌሎችንም ማስተማርና ማስታወስ የግድ ነው። ሰዎች ዲናቸው ላይ ጠንካራ እንዲሆኑ እምነታቸውን እንዲይዙ። መቼም ሰው እምነቱን የሚገነባው ዝም ብሎ በድንገት አይደለም። ፊጥራ መሰረት አለው። አላህ Subhanahu Wa Ta'ala የሰው ልጅ የፈጠረበት ፊጥረተ አላህ التي فطر الناس عليها አላህ የሰው ልጆችን የፈጠረበት መሰረት አለ። ትክክለኛ እምነት መሰረት ማለት ነው። ይህ ትክክለኛ እምነትና መሰረት የሚያብበው የሚያምረው የሚጸናው ዕውቀት ሲጨመርበት በቁርአንና በሐዲስ ወህይ ሲመገብ ይህን የቁርአንና የሐዲስ ወህይ ሲመገብ ያብባል፣ ይመሰርታል፣ ይጸናል። ትክክለኛ መስመሩንና አቅጣጫውን ይዞ መሄድ ይችላል። ነገር ግን ዝም ብሎ ከሆነ በጥቅሉ ለአላህ ታዛዥነትን ፍቃደኛ ቢሆንም ቅሉ የመታዘዝ ሂደቱን መስመሩን መዘርጋት አይችልም። አተገባበሩ ግራ ይገባዋል፣ ነፍስ አፈጻጸሙ ግራ ይገባዋል። ነገር ግን በቁርአንና በሐዲስ ወህይ ከተመገበ ካበበ ካሸበረቀና ካማረ መስመሩን ይዞ ስኬታማ የሚያደርገውን ዓቂዳ ይዞ መጓዝ ማንም ስለሚችል ይሄን እምነትን ወይም ዓቂዳን ማወቅ ብቻ ሳይሆን ሌሎችንም ማስተማርና ማሳወቅ የግድ ነው። ግን ምንን መሰረት አድርገን ነው የምናስተምረው የምናሳውቀው ከተባለ بالحكمة والموعظة الحسنة ጥበብና ጥሩ በሆነ ገሳጼ ነው። ለምን ሰው ከፍተኛ መስዋዕትነት የሚከፍለው ለእምነቱ ነው ከየትኛውም ነገር የበለጠ። በቀላሉ ሁሉ ጊዜ ልናነሳው የምንችለው ምሳሌ አለ። አንድ ሰው مثلا እና ሰላት ስገድ ብንለው መስገድ ባይፈልግ ምንድነው የሚለን? ውዱእ የለኝም፣ ልብሴ ተነጅሷል፣ ቆይ አንዴ ጣሃራ አድርጌ ልምጣ። የሆነ መሸወጃ ደርድሮ በዛው ሊጠፋ ይችላል ወይም ሊመጣ ይችላል። ለምን አጾምም የሆነ ነገር ይደረድራል። ልክ የሆነ ሌሎች ዒባዳዎችን ላለመፈጸም የሚደረድራቸው ማስተባበያዎች ይኖራል። ይሸሻል እንጂ መጥቶ አይጋፈጥም። ነገር ግን ስለ እምነት አንሳ፣ ሰዎች ስለሚያምኑት የተሳሳተ እምነት ተች ውቀስ። የዚህን ጊዜ ያልጠራኸው በዙሪያ የሌለ እንኳን መጥቶ ሊገልህ ይሞክራል።
ስምህን ያጠፋል መጥቶ ይተናነቃል ከየት መጣ ትላለህ ከየት መጣ እምነቱ ስለተነካበት ነው እምነት በጣም ወሳኝ ጠንካራ ነገር መሆኑን ያሳያል ግን ትልቁ ጥያቄ ያ እምነት ብለን ያዝነው ነገር ልክ ነው አይደለም ሐቅ ነው ባጢል ነው ሚዛን ያስፈልገዋል በሚዛን ስር አስቀምጠን ማለፍ አለበት ያንን ፈተና ትልቁ ሚዛን የቁርአንና የሐዲስ መልእክት ነውና ስለዚህ ሰዎችን ወደ መልካም ትክክለኛ አቂዳ ጥሪ በመናደርግበት ጊዜ ወይም ስናስተላልፍ መልእክቱን እንዴት ነው የሚሆነው የሚለውን ጥያቄ ስንወስድ መልሳችን ምንድነው ከተባለ በጥበብና በጥሩ ግሳጼ ዳዕዋውን ማድረግ አስፈላጊ የሆነበት ዋናው ምክንያት ይሄ ነው የእምነት ጉዳይ በጣም ከባድ ስለሆነ አንኳር ነገር ስለሆነ ውስጥ የሚከረክር ውስጥን የሚነካ በመሆኑ የተነሳ ይሄ ነገር አስፈላጊ ሆኗል طيب ይሄ የመልእክተኞችን መንገድ አላህ Subhanahu Wa Ta'ala በዚህ ላይ መስርቶ ነው የላካቸው በመልካም ሰዎችን እንዲጣሩ በጥበብ እንዲጣሩ የአላህን መልእክት በአግባቡ ማድረስ እንዲችሉ ጥበብን አስተምሯቸዋል ሕክማን አስተምሯቸዋል መልካም ግሳጼን የዳዕዋ ስልትንም ጭምር ልብ ላይ ማረፍ በሚችልበትም ሁኔታ ራሱ ያም ሆኖ ተቃውሞ እንደምታውቁት በመልእክተኞች ላይ የመጣው ተቃውሞ በጣም ጠንካራ ነበር የአላህን ትእዛዝ ለማክበር ሰዎች የሚያደርጉት ጥረት የዘመቱባቸው ዘመቻ የነብዩን አለይሂ ሰላቱ ወሰለም የዳዕዋ ሂደትም ስንመለከት እንደዛ ነው ሆኖ የምናገኘው በጣም ጥንቃቄ ሞላው በጥበብ የተሞላ አላህን ዐዘ ወጀል ለመፍራት በጣም ጠንካራ መልእክትን ያዘለ አቋም ነበራቸው በጣም ጉጉት ሐሪሱን አለይኩም በከፍተኛ ጉጉት ነበር ዳዕዋ ሲያደርጉ የነበሩት ነገር ግን ዝናብ ቢዘንብም ምድሮች ሁሉ በእኩል ደረጃ አይቀበሉትም ያንን ጥሪ ወይም ያንን ዝናብ በእኩል መልኩ አያስተናግዱ ጥሩ የእርሻ ቦታ የተመቻቸ ምድር ከሆነ መሬትና አፈር ከሆነ ውሃውን ይቀበላል ይቋጥራል ውስጡ ከዛ በኋላ መልካም ፍሬና ውጤት ያመጣልናል አዛርቱ ያማረ ይሆናል አንዳንዱ ድርቅ ያለ ይሆናል መሬቱ ቢያንስ ቋጥሮ ውሃውን ይቋጥርና ለኛ ያስቀምጣል ወደ ውስጥ ባይጠቀምበትም ለኛ ጥቅም ሊሆን ይችላል መልሶ አንዳንድ መሬት ደግሞ ውሃ ማይቋጥር ወደ ውስጥም አይገባ እዛው ደርቆ ይቀርና ዝም ብሎ ይሄዳል ያውም አደጋ ሊያደርስ ይችላል ተጠራቅሞ ማለት ነው የነቢያቶችም ጥሪ እንደዚሁ ሰዎች ልብ ላይ የሚያሳደረው ተጽዕኖ እንደዚህ ነው በመልካም ይቀበላል ማይቀበላል አንዳንዱ በመልካም ራሱ ባይቀበል እንኳን ለሌላ እንቅፋት ማይሆናል ቢሆንም ግን ጥበብና ስልትን ተጠቅሞ የአላህን ዲን ማሰራጨት የሁሉም ኃላፊነት ነው ዳዕዋ ወደ አቂዳ ጥሪ መደረግ ወይም የአቂዳ ወይም የተውሂድ በሉት ወይም መሰረታዊ እምነት ጥሪ ከጥሪዎች ሁሉ ግንባር ቀደሙን ቦታ የያዘ አላህ መልእክተኞችን ያላከበት መጻፍቶችን ያወረደበት ደም የፈሰሰበት ብዙ ችግሮች የተፈጠሩበት ብዙ መልካም ነገሮችም የተመሰረቱበት ነው በመጨረሻም የአኺራ ዕጣ ፈንታ ወይም ጀነት ወይም እሳት ነው አይደል መወሰኛው ዋናው ነገር የመጨረሻውን አገር ለመወሰን ራሱ የሚወስነው ይሄኛው ትክክለኛ እምነት ይዞ መሄድ ነው ለምንድነው ከተባለ لانها هي الاساس المصحح لجميع الاعمال ስራዎችና ንግግሮች ሁሉ የሚመዘኑበት ዋናው ማስተካከያ ሚዛኑ አቂዳና ትክክለኛ እምነት በመሆኑ የተነሳ ነው መልካም አቂዳ ከሌለ መልካም እምነት ከሌለ ስራ ዝም ብሎ ከንቱ ልፋት ነው የሚሆነው ዋጋም አይኖረው ፍሬም አይኖረው ጥቅምም አይኖረው እንደሚታወቀው ማንኛውም ቤት ሲገነባ ምንም ነገር ግንባታ ሲገነባ መሰረት አለ መሰረቱ የሚጣለው በምን ልኬት ነው ከላይ ከመሰረቱ በኋላ ምን ያክል ወደ ላይ ይገነባለው በሚለው ላይ ይመሰረታል አንድ ከሆነ መሰረት አንድ ቤት ብቻ ከሆነ ያለው መሰረት ወደ ውስጥ ብዙ የጠለቀ አይሆንም ወደ ላይ ከፍ ባለ ቁጥር ጥልቀቱ ወደ ታች የበለጠ ነው የሚሆነው ልክ እንደዚህ ነው እኛም መልካም ስራችን አላህ ዘንድ ከፍተኛ ቦታ የሚያገኘው ተቀባይነት የሚያገኘው ባለን የኢኽላስ መጠንና ጥንካሬ ነው ባለን የአቂዳ ጽናትና ብርታት ነው ካልሆነ ግን ትክክለኛው ስራችን ውጤታማ አይሆንም ያፈራ አይሆንም ወደ አላህ መድረስ ይቅርና ከኛ በላይ እንኳን መድረስ አይችልም ተንሳፎ እዛው ነው የሚቀረው ስለዚህ ነበር መልእክተኞች በአጠቃላይ ትኩረታቸው በመሰረታዊ ጉዳይ ላይ በአቂዳ ላይ የነበረው ነብያችን ሰለላሁ ዐለይሂ ወሰለም እንመልከት ሙዓዝ ኢብኑ ጀበልን ወደ የመን በላኳቸው ጊዜ የየመን ሰዎች በዛ ሰዓት የመጽሐፍ ባለቤቶች ናቸው ይሁዶች ናቸውና
ነቢያችን ዓለይሂ ሰላቱ ወሰላም ዓብዱላህ ብን ዓባስን ሲልኳቸው ምን ነበር ያሏቸው? ኢነከ ተእቲ ቀውመን አህለ ኪታብ፣ አንተ የመጽሐፍት ባለቤቶች ዘንድ ነው የምትመጣው አሏቸው። ኢነከ ተእቲ ቀውመን አህለ ኪታብ ወሚን አህሊ ልኪታብ፣ የመጽሐፍት ባለቤቶች የሆኑ ሰዎች ዘንድ ነው አንተ የምትሄደው አሏቸው። ለምንድን ነው ይህን ያሉት ረሱል ዓለይሂ ሰላቱ ወሰላም? አጠቃላይ እይታ እንዲኖራቸው፣ ለዛ በቂ ዝግጅት እንዲኖራቸው ነው። ምን አይነት የዳዕዋ ስልት መጠቀም አለብኝ የሚለውን ማወቅ እንዲችሉ ነው። ኢነከ ተእቲ ቀውመን አህለ ኪታብ ፈልየኩን አወለ ማ ተድዑሁም ኢለይህ ሸሃደት አን ላ ኢላሃ ኢለላህ ወፊ ሪዋየትን ኢላ አን ዩወሒዱላህ። ስለ ህዝቡ ነገሯቸውና ምን አይነት ሰው እንደሚቀበሉ ከዛ ምን አሉ? የመጀመሪያው ጥሪ መሆን ያለበት ምንድን ነው? አላህን በብቸኝነት እንዲያመልኩ ነው። ይሄ መሰረት ነው። ይሄ መሰረታዊ ጥሪ ነው። ማዕነሁ አላህ ስብሓነሁ ወተዓላ እኮ ስለ አህለል ኪታብ ሲናገር ይሄ የተውሂድ ጥሪ ለአህለል ኪታቦች አዲስ አይደለም። ዓሊ ብን አቢ ጣሊብ ዓፍወን ሙዓዝ አይደለም ረዲየላሁ ዐንሁ ወአርዳህ ይህን ጥሪ መጀመሪያ የሚያሳልፉላቸው፣ ቀድሞም ትእዛዙ መጥቷል በመጽሐፍታቸው ውስጥ፣ አላከበሩትም አልፈጸሙትም እንጂ። አላህ ሱረቱ አልበይና ላይ ምን ይላል? ወማ ኡሚሩ ኢላ ሊየዕቡዱ ላህ ሙኽሊሲነ ለሁ ዲነ ሑነፋእ ወዩቂሙ ሰላተ ወዩእቱ ዘካት ወዛሊከ ዲኑል ቀይማ። የመጽሐፍት ባለቤቶችም ቢሆን የታዘዙት ይሄን ነው። ሁሉም ህዝብ የታዘዘው ይሄን መልእክት ነው። ሆኖ ሳለ ግን ይሄን መልእክት በትክክለኛ ያልተወጡት አሉ። የተወጡትም ማስታወሻ ራሱ ስለሚያስፈልጋቸው የመጽሐፍት ባለቤቶች የእውቀት ባለቤቶች ናቸውና ተዋቸው አላሉም ዓለይሂ ሰላቱ ወሰላም። የመጀመሪያ ጥሪ ያደረጉት አላህን በብቸኝነት እንዲያመልኩ ወደዚህ ተጣራ አሉ። ይሄኛውን ከተቀበሉ አላህ በቀን 5 ጊዜ በቀንና በምሽቱ ክፍለ ሰዓት 5 ጊዜ የመስገድ ግዴታ አድርጎባቸዋልና ይሄን ነገር አሳውቃቸው። ይሄን ከታዘዙ አላህ ስብሓነሁ ወተዓላ ከሀብታሞቻቸው ተወስዶ ለድሆቻቸው የሚሰጥ ዘካ ግዴታ እንዳረገባቸው ምን በል ንገራቸው፣ አሳውቃቸው አሉ ዓለይሂ ሰላቱ ወሰላም። ይህን ከታዘዙ ብለው ቀጠሉ። ይህን ከታዘዙ እያሉ እንደዚህ ቀጠሉ። እንግዲህ የጥሪዎች ሁሉ መጀመሪያ መሰረት የሚሆነው ወደ አላህ ስብሓነሁ ወተዓላ መጣራት፣ ወደ አላህ ብቸኛ አምላክነት መጣራት እንደሆነ ይህ ሐዲስ በግልጽ ነው የሚያሳየን። ጠይብ፣ የዓቂዳ መሰረት የሚባሉት ነገሮች ምንድን ናቸው? የዓቂዳ ወይም ትክክለኛ እምነት በነገራችን ላይ በጣም ቀላል ገር የሆነ የተመቻቸ ነው። ምንም ውስብስብ ነገር የለውም፣ እንቆቅልሽ የለውም። ህብረ ቃል ተቀምጦ ሰምና ወርቅ የሚወጣለት የሆኑ ሰዎች ብቻ አውቀውት ሌሎች ሰዎች ማወቅ የማይችሉት ነገር አይደለም። ከእውቀቶች ሁሉ ቀላል፣ ከእውቀቶች ሁሉ ገር፣ ከእውቀቶች ሁሉ ማንኛውም የትኛውም የእውቀት ደረጃ ላይ ያለ ይወቅም አይወቅም ማንኛውም ሙስሊም እንዲያቅ የሚፈለገው መሰረታዊ ነገር የዓቂዳ ትምህርት በመሆኑ የተነሳ እንደ ዓቂዳ ገር የለም። የሚያወሳስብባችሁ ሰው ካያችሁ ተወሳስቦበታል፣ እንዳትሰሙት እንዳታዩት። ምክንያቱም ዓቂዳ ላይ ምንም የለም፣ ውስብስብ ነገሮች የሉም፣ ውስጡ ግልጽ ያለ ነው። ምክንያቱም አንተ ወላጅ አባትን ለማወቅ ውስብስብ መንገድ ያስፈልገዋል፣ ዲኤንኤን መመርመር፣ ሌሎች ውስብስብ ነገሮች አያስፈልጉት ማለት የሚያስፈልጉ በቂ ቀላል ነገሮች አሉ። ምክንያቱም ዲን አልኢስላም የመጣው ለምሁራኖች ተብሎ አይደለም። ልብ በሉ፣ ለሆኑ ግለሰቦች ብቻ አይደለም፣ ለሰው ልጅ በሙሉ ነው። የሰው ልጅ አመለካከታችን፣ አረዳዳችን፣ አገነዛዘባችን፣ የመማር ያለመማር ሁኔታችን አንድ አይነት ነው? አንድ አይነት ሊሆን አይችልም። አንድ ክፍል እንኳን አንድ ተማሪ ተሰብስቦ አንድ ክፍል ውስጥ የሚገኙ 40-50 ተማሪዎች አንድ አይነት መልእክት ተላልፎላቸው የግንዛቤ ሂደታቸው አንድ አይነት ሊሆን አይችልም። የተሰጣቸውን ኢንፎርሜሽን ወይም መልእክት የማቆያ ጊዜያቸው አንድ አይነት ሊሆን አይችልም። ከጊዜ በኋላ ስትጠይቃቸው የማስታወስ ችሎታቸው አንድ አይደለም። እንኳን የሰው ልጅ መላው ይቅርና ማለት ነው። የሰው ልጅ ህይወት ውስጥ ብዙ አለ። ምንም ያልተማረ አለ፣ በጥቂቱ የተማረ አለ፣ በትምህርቱ የትና የት ደረጃ የደረሰ አለ፣ በእድሜው እርከኑም እንደዚሁ፣ በቋንቋም በመሳሰሉት። ይህን ሁሉ ያማከለ ነው ዲን አልኢስላም። ውስብስብ አንድ እውቀት የሚሆነው የተወሰኑ ሰዎች ብቻ እንዲያውቁት ሲፈለግ ነው። አላህ ግን ሰውና ጅንና ያለ አይደል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሁሉንም ይመለከታል ማለት ነው። የትኛውም አገር ቤት ያሉትም ከተማ ውስጥ ያሉትም አንብበው ጽፈው ስለ ማንበብ ስለ መጻፍ ምንም የማያውቁትም የተማሩትን ሁሉን ማማከል የሚችል መልእክት ነው ቁርአንና ሐዲስ ውስጥ የተቀመጠው። በተለይ መሰረታዊ እምነት ምንም ድብብቆሽ የለው፣ እንቆቅልሽ የለው፣ የሆነ ፍልስፍና የለው። ሰዎች በአላህ ስምና ባህሪ ላይ ሲፈላሰፉ ብዙ ጊዜ ይሰማላችሁ አይደል? እነሱና ፍልስፍናቸውን እንተውላቸው፣ እነሱ እዛው ይጨናነቁበት። ምክንያቱም ሰውየው ተብሏል
ኢየሱስ ጌታ ነው እያለ ይጮሃል ሁሉ ጊዜ በሚኖርበት ህንጻ ውስጥ ይባላል። እና ነዋሪዎቹ በቃ አጨቅጭቀን እኛ አንፈልግም፣ ያው ያመነው አምኗል፣ ያላመነው አላመነም፣ ለምን ትረብሸናለህ ተወን እባክህ አሉት ይባላል። አሁንም ቀጠለ። ለምን ተዋላልነህም እንዴ ሲሉት ምን አሉ ይባላል። ምን አለ ሰውየው? ለእናንተ አይደለም የሚጮኸው ለራሴ ነው የሚጮኸው አለ። ውስጤ አይደለም እያለኝ ነው እያልኩኝ እያሳመንኩት ነው ጮኸ ማለት። በግድ ማሳመን ይፈልጋል። አልሰማችሁም መፈክር አላህ መውጁዱን ቢላ መካን? ውስጣቸው አላህ ከዓርሽ በላይ ነው ይላቸዋል። አላህ ከሰማይ በላይ አይደለም፣ መውጁዱን ቢላ መካን ይጮሃሉ። ጮኸታቸው እንደዛ ሰውዬ ነው ማለት። ስለዚህ ውስጣቸውን ለማሳመን አንዳንዱ ሲጮህ አንተ ማብራት ትጮህም ማለት ነው። ጮኸትን ውስጥ አድርግ፣ ከውስጥ ጋር ተጫጫ፣ ክፍል ዘግተህ ችግር የለውም። ግን ሰው ላይ መጮህ አይቻልም። የድምፅ ብክለት የሚባል ነገር አለ አይደል? መበከል አይቻልም። خلاص ሰውየው ዓቂዳና እምነት በጮኸትና በመፈክር አይመጣም። ነብዩ አለይሂ ሰላቱ ሰላም ሐያት ውስጥ ነቢያቶች ላይ ሄዳችሁ አንዱንም ነቢያችን ሰዎችን ዳዕዋ ሲያደርጉ ሙሽሪኮችን ቁሉ ላ ኢላሃ ኢለላህ ሲሉ በጋራ ላ ኢላሃ ኢለላህ ምናምን ብለው አስተጋብተው አያውቁም። በግል ካለ በቂ ነው፣ ጥርጣሬ ስለሌለው ማለት ነው። ዓቂዳ መሰረቶቹ በጣም ጉልህና ግልጽ ናቸው። እዚህ ስንነጋገር ወይም ስናመጣ ተአምር ወይም አዲስ ነገር አይመጣም፣ ግልጽ ነው። ቁርአንና ሐዲስ ላይ የተቀመጡ ሁሉም ሙስሊም ሊያቀው የሚገባ እስልምናን በትክክል ያልተረዳም ሊረዳው የሚገቡ መሰረታዊ ነገሮች ናቸው ያሉት። የቁርአንና የዓቂዳችን መሰረቱ ምንድነው? መነሻቱ እስላማዊ ትክክለኛ እምነትና ዓቂዳ መነሻው ምንድነው ከተባለ ቁርአንና ሐዲስ ነው፣ ወህይ ነው። ቁርአንና ሐዲስ ነው። ከዛ በኋላ የሰለፎች ኢጅማዕ ስንል የጋራ ስምምነት በምንልበት ጊዜ መነሻው ምንድነው? ሰለፎች ምንጫቸው ምንድነው ከተባለ ቁርአንና ሐዲስ ነው። ሌላ ምንም ነገር የለውም። የነሱ የጋራ ስምምነት መገለጹ የሚያስፈልገው ለምንድነው? ምንም አይነት በዓቂዳ ላይ በመሰረታዊ እምነት ላይ ቀደምቶቹ የሐሳብ ልዩነት እንደሌላቸው ማስረገጥና ይህም እውነታ እኛ ጋር በዛ በጋራ መልኩ በጋራ አቋም ወደኛ መሻገር ስላለበት ስለዚህ ان الاعمال والاقوال انما تصح وتقبل ማንኛውም ስራ ትክክለኛና ተቀባይነት የሚያገኘው ከትክክለኛ እምነት ሲመነጭ ነው። ምንም ጥርጣሬ የለውም። ዱንያ ላይ አንድ ሰው የሆነ ነገር ተግብሮ አምጥቶ ውጤታማ ነው ሆኖ ለመሸለም መስመር ውስጥ መግባት መቻል አለበት። ለምሳሌ የተማሪዎች ውድድር ተካሂዷል ተብሎ አስተማሪ የተማሪነትን መስፈርት ያላሟላ አስተማሪ ተወዳድሮ አንደኛ ቢወጣ ይሸለማል አይሸለምም? መስፈርቱን አላሟላህም ዞር ብል መስመር ላይ አልገባህም ነው የሚባል። ስለዚህ የፈለገ ዒባዳ አንድ ሰው ቢያንጋጋ ቀኑን እድሜ ልኩን ቢጾም አንድ ቀን ሳያፈጥር ሌሊቱን አንድ ቀን ሳያርፍ ምሽቱን ሙሉ ቢቆም እንደው የተሻለ ቢባል እንደዚህ ማድረግ አይቻልም طبعا ግን የተሻለ ለአላህ ቅርብ ነኝ ብሎ በአላህ ላይ ያጋራ ከሆነ ይሄ ልፋቱና ትጋቱ አይ ዓቂዳው ትክክል እንዲሆን ያደርግለት የሚባል ነገር የለውም። በቃ በባዶ መሰረት ላይ የተገነባ ህንጻ ዲዛይኑ ቢያምርም ውጭ ያለው ገጽታ ጥሩ ቢሆንም መፍረስ አለበት። ባታፈርሰውም ራሱ ተፍረክርኮ ወዲያውን ይፈርሳል። ውበቱ አይጠብቀውም ወይም የወጣው ወጪ አይጠግነውም። በቃ መሰረቱን ጠብቆ ካልመጣ ማንኛውም ስራችን ልፋቱ ፍሬያማ የሚሆነው አነሰም በዛም ብዙ ዘወተርንበትም እንደተፈላጊው መሄድንበት የሚያዋጣውና የሚያምረው ትክክለኛ መሰረት ላይ ሲመሰረት ነው። ነገር ግን በተሳሳተ እምነት ላይ ከተመሰረተ ውድቅ ነው። يقول الله عز وجل ومن يكفر بالإيمان فقد حبط عمله إيمانا يكاد برقتم سراو رقف إلى الله وهو في الآخرة من الخاسرين. آخرة ككسرت هنا. وقال الله عز وجل ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين. الله لنبي عليه الصلاة والسلام به لا جاء أشرف الأنبياء والمرسلين ولقد أوحي إليك ملكتن يهوي ودانت رأيين ملكتن أصل على فيال إلى الله وإلى الذين من قبلك كانت بفيت ودالتم نبيات وجنا ملكتن يوج من دون يتلالفوا لئن أشركت لا يحبطن عملك متقرّاك هنا سراه يركفان مان نبيات وج يقرّ له الله عز وجل يقرّ يمشلوتن لنبينتي مرتال بفصم ከዚህ ማዕሱም ናቸው የተጠበቁ ናቸው አይደል? አያደርጉትም። አውቀውም ያደርጉት ነገር በፍጹም አይኖርም። ከመሆኑም ጋር እናንተንም ቢሆን ሽርክ ላይ አልመራችሁም እያለ ነው አላህ ዐዘ ወጀል።
ማያረጋውንም ማስጠንቀቂያ ከመጣ ሊያደርግ የሚችል ሊሳሳት የሚችለው መንቃት አለበት። ልክ ነብዩላህ ኢብራሂም ወጅኑብኒ ወበኒየ አን ነዕቡደ አልአስናም እኔና ዝርያዎቼን ከጣዖት አምልኮ ጠብቀኝ ብለው አላህን ተማጸኑ አይደለ? ምክንያቱም ሲናገሩ ምን አሉ? ረቢ ኢነሁና አضለልና ከሲራን ሚነ ናስ እነዚህ እኮ ከአላህ ውጭ የሚመለኩ አካሎች ብዙ ሰዎችን አሳስተዋል፣ አጥመዋል። እኔም ሰው ነኝና ዝርያዎቼም ሰው ናቸውና እንዳይታለሉ እንዳይሸወዱ እኔንም ጠብቀኝ ብለው አላህም ተማጸኑ። ሽርክ ክፋቱ እንደሆነ ታውቃላችሁ? ሚጋብዝ ሚወሰውስ ነገር የለውም፣ ውስጡ ሻህዋ የለውም። ዝሙት በጣም حرام ነው አይደል? ግን ቀስቃሽ ኃይል አለ በውስጥ የሚገፋ። ሽርክ ግን መነሻ የሚያጓጓ፣ ስርቆት ገንዘብ ጥቅም አለው አይደል? ሌሎችም حرامዎች ስሜት ይፈልጋዋል፣ የሚገፋፋ ነገር አለው። ሽርክ ግን ባርነት ምኑ ደስ ይላልና ለአላህ ካልሆነ በቀር ያውም ለማይጠቅም ለማይረባ ለደሃ አካል ባሪያ መሆን ለምን? ምንድነው ጉጉቱ? ምን ነው የሚያጓጓው? አያጓጓም። ስለዚህ ነው የወንጀሉ አደገኝነት በጣም የበረታው። ሰበብ እያለው የሚገፋፋ ነገር እያለው እሺ ይታለፍለት ካልተባለ ማንኛውም ወንጀል ሰበብ ሳይኖረው ክፋቱ ይብሳል ማለት ነው። ስለዚህ ሽርክ በጣም ክፉ የሚያደርገው እንደሆነ ታውቃላችሁ? የሚያጓጓ ጥቅም የለውም፣ የሚያታልል ነገር የለውም። የሸይጣን ውትወታ ካልሆነ በቀር የውስጥ ክፋትና መበላሸት ካልሆነ በስተቀር ለአላህ ብቸኝነት አላህን በብቸኝነት መገዛት ደስ አይለኝም ካልሆነ በቀር ምንም ምክንያት የለውም። ስለዚህ ነው ወንጀልነቱ የከፋው። አላህ በፍጹም አልመረውም ብሎ ስራን ሁሉ የሚያራገፈው ይሄ ነው። ወለተኩነነ ሚነል ኻሲሪን ከከሰሩትም ትሆናለህ ያለው አላህ ሱብሓነሁ ወተዓላ። ለዚህ አልዓቂዳ ሰሒሓ ወይም ትክክለኛው እምነት ከቁርአንና ከሐዲስ ምንጭ የተወሰደው እምነት በብዙ መልኩ ሊገለጽ ይችላል። ነገር ግን ዋናው አርካን الإيمان ነው። تتلخص في الإيمان بالله وملائكته وكتبه ورسله واليوم الآخر وبالقدر خيره وشره። ይሄ ስድስቱ የኢማን ዋና መሰረት ነው። በቃ መነሻው ይሄ ነው ጀነት ምንገባበት፣ ይሄ ነው አቂዳችን፣ ይሄኛው ነው እምነታችን። ዝርዝር ጉዳዮችንም በትክክል ግምት ውስጥ በማስገባት ይሄን መተግበር ነው ጀነት የሚያስገባ። ነብዩ አለይሂ ሰላቱ ወሰላም ዘንድ ጅብሪል አለይሂ ሰላም እንግዳ ሆኖ መጣ። እንግዳ የማይታወቅ እንግዳ ልክ في حديث ابن عمر بن الخطاب رضي الله عنه ላይ እንደተገለጸው እኛ ነብያችን ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ሳለ አንድ እንግዳ ብቅ አለ። ይህ ሰው شديد بياض الثياب ልብሱ በጣም ንጣቱ የበረታ ነው። شديد سواد الشعر ጸጉሩ በጣም የጠቆረ ነው። ልክ ዞማ ጸጉር እንደሚባለው በጣም ያምራል። لا يرى عليه أثر السفر ولا يعرفه منا أحد። صحابዎች ልብ በሉ፣ ይህ የውጭን ስለ ልብሱ ስለ ጸጉሩ የፊቱ ገጽታ ላይ ولا يرى عليه أثر السفر የመንገደኝነት ምልክት ማይታይበትም። ለምንድን ነው ይሄን መጥቀስ የፈለጉት? የሳባቸው ነገር ስላለ። ከቅርብ መጣ እንዳንል የሚያውቀው ሰው የለም። ከሩቅ ነው የመጣው እንዳንል እንዳሁኑ ቪአይፒ አይሮፕላን ምናምን ሄሊኮፕተር የለም። የዛን ጊዜ ታውቃላችሁ ተንገላቶ ነው የሚመጣው። ሰው ቢመጣ በእግርም በፈረስም በምንም ይምጣ ይታያል። حتى በአይሮፕላን እንኳን የመጣ ሰው ድካም ይነበብበታል አይደል? መንገደኛ ሲሆን ልብሱ አልቆሸሸም ከሩቅ መጣ እንዳንል። ጸጉሩ አቧራማ አልሆነም፣ አቧራ የነካው ሰው አይመስልም። ደግሞ ከቅርብ እዚህ ከጎረቤት ነው የመጣው እንዳይባል የሚያውቀው ሰው የለም። ከሩቅ ነው የመጣው እንዳንል ደግሞ ምን አይታይበትም፣ መጎሳቆል አይታይበትም። በዚህ አድንቆት በዚህ ይሄ ነገር ውስጣቸውን እየሳበው እያለ መጥቶ አቀማመጡ ነቢያችን አለይሂ ሰላቱ ሰላም ጋር መጣና ያ ሙሐመድ ያ ነብይ አላህ እንኳን አላቸው። የበለጠ ይሄም ሌላ ትኩረት የሚስብ ነገር ነው። አኽብርኒ عن الاسلام ስለ ኢስላም ነገር ስለ ኢማን ነገሩን ይጠይቃቸዋል። ነቢያችን አለይሂ ሰላቱ ሰላም ዝርዝሩን ይመልሳሉ። ሰደቅት ይላቸዋል፣ እውነትህን ነው። እንዴ ሰሃቦች ሌላ ነገር ደሞ አግርሞት ጫረባቸው። እንዴ ይጠይቃል፣ ማያቅ ይመስላል። ሰውየው ምን አይነት ሰው ነው አሉ። እንደማያውቅ ይጠይቃል፣ ሲመልሱለት ልክ ነህ ይላል። እንዴ ግራ ነው የሚያጋባው። ነቢያችን አልሙሂም መጨረሻ ላይ ምን እንደሆነ ሰሃባዎቹ በተለያየ ዘገባ ሁኔታውን አስቀምጠዋል። طبعا እንደወጣ ሂዱና ፈልጉታሉ ወይም ከአንድ 3 ቀን በኋላ የመሳሰሉትን የመሳሰሉት ዘገባዎች አሉ። ለማንኛውም ጠይቋቸው ነቢያችን ሰለላሁ ዐለይሂ ወሰለም ማን እንደሆነ ታውቃላችሁ እንዴ አሉ።
ማን እንደሆነ ታውቃላችሁ? ባለፈው እንደዚህ መጥቶ ጠይቀው ወይም አሁን ጠይቀው የሄደው ሰው ሲሏቸው አናውቅም አሉ ሰሐባዎቹ። ምን አሉ ረሱል አለይሂ ሰላቱ ወሰላም? هذا جبريل أتاكم يعلمكم أمر دينكم ዲናችሁን ሊያስተምራችሁ መጥቶ ነው። በቃ ዲን ያሉት ይሄ ነው፣ ሌላ ነገር የለም። ዲን ውስጥ ስንገባ ዝርዝር ነገሮች የነዚህ ማብራሪያ ናቸው። ሁሉ አቂዳ ውስጥ የምናገኛቸው ዝርዝር ነገሮች መነሻቸው ይሄ ነው። ከዚህ ተነስቶ የተፈረዐ عن هذا ከዚህ በኋላ ይነሳና ይዘረዘራል ውስጡ ማለት ነው። ይሄ ነው መሰረታዊው ነገር። ቁርአንን አላህ ያወረደበት ቀደምት መጻፍቶችንም ጭምር መልእክተኞችን የላከበት ዋናው መልእክት ይሄ ነው። قال الله عز وجل يا ايها الذين امنوا امنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي انزل من قبل ومن يكفر بالله وملائكته وكتبه ورسله واليوم الآخر فقد ضل ضلالا بعيدا እናንተ ያመናችሁ ሰዎች ሆይ አሚኑ ቢላህ በአላህ እመኑ። አማኞች እያሉ እመኑ እንዴት ይላል? ጽኑ ማለት ነው ይላሉ አህል العلم። አይስተቂሙ على هذا الإيمان واثبتوا على هذا الإيمان በዚህ እምነት ላይ ጽኑ፣ በዚህ እምነት ላይ ቀጥ በሉ። ቀማኛ አለ መንገዱን የጀመረ ሁሉ ይደርሳል እንዳይመስልህ። ማይደርስ ብዙ ሰው ሊኖር ይችላል። እንቅፋቱ ብዙ ነው፣ ፈተናው ብዙ ነው፣ አማላዩ ብዙ ነው። መንገዱን ጀመርክ ብሎ መኮፈስ አይቻልም። መንገዱን ይዣለሁ ብሎ መንጠባረር አይቻልም። ስንቶቹ ናቸው መጀመሪያ እስላም ላይ እየመጡ ሱና ላይ እየተጓዙ የሆነ ሰዓት ላይ በቢድዓ ይጠለፋሉ፣ የሆነ ሰዓት ላይ በኩፍር የሚጠለፋሉ። አላህ ይጠብቀንና ለዚህ ነው ያ አዩሃ الذين آمنوا آمنوا ሚለው። እናንተ ያመናችሁ ሰዎች እመኑ ማለት ምንድነው? በእምነታችሁ ላይ ጽኑ፣ ወደ ኋላ እንዳትሉ። ጉዟችሁን በጥንቃቄ መንገድ ስለተጀመረ ሁሉ ጊዜ የትኛውም ጉዞውን ስለጀመርን አይደለም እንደርሰው። ጉዞ መጀመሩ ያሳስበናል። ቀጥሮ ዛሬ ነው፣ ዛሬ ይበራለው እንላለን። ቀጥሎ ልክ ጉዞውን ስንጀምር የሚያሳስበን የትኛው ነው? ቀጥሎ የሚያሳስበን የትኛው ነው? መድረሻችን። ጉዟችን መሃል ላይ ፍተሻ አለ፣ ወይም በፕሌን እንኳን በምንበርበት ጊዜ የአየር ንብረቱ ጥሩ አይደለም፣ 10 ደቂቃ እናረፍዳለን፣ 5 ደቂቃ በቃ ጭንቀቱ ይጨምራል። ኢዘን መጀመሩ ብቻ አይደለም ጉዞ ሁሉ ጊዜ የትኛው ነው? ጉዞውን ቀጥሎ ማጠናቀቁ ነው የሚያሳስበን። ኢማንን መንገድ መጀመር ብቻ ሳይሆን በዛ ላይ ጸንተን እስከ ህይወታችን ፍጻሜ መቀጠል አለበት። የህይወታችን ፍጻሜ ስንት ዓመት ነው አናውቀውም። 10 ዓመት፣ 20 ዓመት፣ 40፣ 50፣ 100 አናውቀውም። በቃ ህይወታችንን በሰላም እስኪያበቃ ድረስ ይሄን አቂዳችንን ጠብቀን መሄድ እንዳለብን ያሳያል። والكتاب آمنوا بالله ورسوله بالله منو بملكتنياو والكتاب الذي نزل على رسوله بملكتنياو لا بوردوا مصحفتم امنوا والكتاب الذي انزل من قبل كذي فيت بوردوا مصحفتوچم امنوا قال بኋላ ምን አለ ومن يكفر بالله በአላህ ከማመን ይልቅ አላህን የካደ መላእክቶችን የካደ መጻፍቶችን መልእክተኞችን የመጨረሻን ቀን በርግጥም ግልጽ ሩቅ የሆነ ጥመትን ጠሟል ይላል። طيب እዚህ ውስጥ የሚካተተው እንግዲህ ሁሉንም መዳሰስ ባንችልም በወፍ በረር የተወሰኑ ነጥቦችን ብቻ ለመታወስ እንሞክር። ይህ የዓቂዳ ማብራሪያ የነቢያችን አለይሂ ሰላቱ ወሰላም ጥሪ ስንት ዓመት ፈጅቷል? ቢያንስ 23 ዓመት ነው። 23 ዓመት ሙሉ ወህይ የወረደ ነው። መቼም ያ የ23 ዓመት ሙሉ መልእክት ወይም ዝርዝር ሪሳላ በሆኑ ደቂቃዎች ወይም በ23 ሰዓት በ23 ቀን ምናምን ልናደርሰው አንችልም። طبعا ወህይም ሲወርድ በዛ አይነት መልኩ ያን ሁሉ ጊዜ ፈጅቶበት ነውና የወረደው አንዱ ሌላውን እንዳያስረሳ መሰረታዊ ነገሮችን ሰው እድሜ ልኩን እየተማረ መቀጠል እንዳለበት ያሳያል ማለት ነው። ስለዚህ የተወሰኑ ነገሮችን ብቻ ይሆናል መዳሰስ የምንችለው። አንደኛው እንደሚታወቀው አርካን الإيمان የመጀመሪያው ቦታ የሚይዘው በአላህ عز وجل ማመን ነው። በአላህ ማመን የሚለው የሚካተተው ምንድነው? እውነተኛ አምላክ መሆኑን አምልኮት ለሱ እንጂ ለማንም እንደማይገባ ማረጋገጥ ነው። ለምን? የፍጥረታት ሁሉ ብቸኛው ፈጣሪ ማን ነው? አላህ Subhanahu Wa Ta'ala ነውና ምንም ማያቋርጥ ውለታ ባለቤት የማን ነው? ማን ነው? አላህ عز وجل ነው። ይሄን ሊያደርግ የሚችል ሌላ አካል የለም። የሰዎችን ሪዝቅ የሚቆጣጠር ስለ ሚስጥራችን ውስጣችንም ውጫችንም የሚያቅ መልካምን የሰራ በአስተማማኝ የሚመነዳ ያጠፋ እንደ በፍትህና በሚዛናዊነት የሚቀጣ ከአላህ ውጭ ማንም የለም። አላህም ለዚህ ነው የፈጠኛን የፈጠረንበትን ዓላማ በግልጽ አስቀምጧል። ወማ خلقت الجن والانس الا
ليعبدون خلاص ይሄ ነው ዓላማችን እዚህ ምድር ላይ የተገኘንበት ማሳካት የሚጠበቅብን ይሄ ነው ይሄንም ለማረጋገጥ ነው አላህ መልእክተኞችን የላከው መልእክተኞችን የላከበት መሰረታዊ ጽንሰ ሐሳብ ምንድነው أن اعبدوا الله واجتنبوا الطاغوت ولقد بعثنا في كل أمة رسولا ወደያንዳንዱ ህዝብ መልእክተኛ ልከናል ይላል አላህ ምን በማለት أن اعبدوا الله واجتنبوا الطاغوت አላህን ተገዙ ከአላህ ውጪ ያለ አማልክቶችና ጣዖታትን ራቁ በሚል ሁሉም ቁርአን ይሄን መልእክት ያሳያል ታዲያ ዒባዳ ምንድነው እውነታው ከተባለ አላህን Subhanahu Wa Ta'ala በአምልኮት ዘርፎች አላህን ብቻ መነጠል አላህን ብቻ ማምለክ ነው ዱዓ ዒባዳ ነው መፈጸም ያለበት ለአላህ ብቻ ነው ፍርሃት አምልኮት የፍርሃት የአምልኮት ዘርፍ አለው አይነት አለው ያንን ለአላህ ብቻ መፈጸም ነው ተስፋ አምልኮታዊ ምንለው ተስፋ አለ ለአላህ ብቻ መፈጸም አለበት ሰላት ለአላህ ብቻ ነው የሚሰገደው ጾም ስለት እርድ እነዚህ ሁሉ ዒባዳ ናቸው መፈጸም ያለባቸው ለማን ነው ለአላህ Subhanahu Wa Ta'ala ብቻና ብቻ ናቸው እነዚህን ስንፈጽም ለአላህ በመተናነስ አላህን በመከጀል ቅጣቱን በመፍራት ከመውደድም ጋር ማለት ነው እነዚህን ነገሮች አሟልተን በአግባቡ አላህን Subhanahu Wa Ta'ala መገዛት ነው የቁርአን አብዛኛው መልእክት ካየነው ይሄን መሰረት ነው የሚያጠናክረው ፈዕቡዲላህ ሙኽሊሰን ለሁ الدين አላህን ታዛዥነቱን ለሱ ብቻ አጥርተህ አምልከዋል አላህን አምልከው ብቻ አይደለም የተባለው ሌላንም ደርቦ ላለማምለክ ፈዕቡዲላህ ሙኽሊሰን ለሁ الدين ታዛዥነትን እምነትን ለሱ ብቻ ጥርት አድርግ የምትፈጽማቸውን ዒባዳዎች ለሌላ አደረበ ሌሎቹ ባለመብቶች አይደሉም አያገባቸውም ጭራሽ በቃ ብቸኛው መብት የአላህ عز وجل ሐቅ ነው وقضى ربك الا تعبدوا الا اياه ውሳኔ ነው ጌታችሁ ከሱ ውጪ ማንንም እንዳትገዙ ወስኗል የአላህ ውሳኔ ነው የሰው የፍጡር ውሳኔ እንዳይመስልህ የሆኑ ምክር ቤቶች የወሰኑት የሆነ ስብስቦች የወሰኑት አይደለም የማን ውሳኔ ነው የአላህ ውሳኔ የአላህ ውሳኔ ከምንም በላይ መፈጸም አለበት ሰው ይገርማችኋል ሰው ብዙ ኃይሎችን አደራጅቶ ጠብቆ ያኒ እየታገለ የተቃወመውን እርምጃ እየወሰደ ስርዓት እያስያዘ የሚሄደው ምን ለማድረግ እንደሆነ ታውቃላችሁ የሱን ህግና ውሳኔ ለማስጠበቅ ነው የራሱን ፍላጎት ወይም የሀገሪቷን ህገ መንግስትም ሊሆን ይችላል የተለያዩ ነገሮች ሰው ሰራሽ ነገሮችን ለመጠበቅ ሁሉም ይንከባከባል ቤት ይሰራል አጥሪ አይነካም ብሎ ብዙ መስዋዕትነት ይከፍላል የማን ሐቅ እንዳይነካ የራሱ ሐቅ እንዳይነካ ስለሌላው ምን አገባው ብዙ መስዋዕትነት ይከፍላል መክፈል ካለበት ብር ይከፍላል ጥበቃ ማስቀመጥ ካለበት ይጠብቃል ያስቸገረ ሰው ካለ ያሳስራል እርምጃ ይወስዳል ለሰው ሐቅ ሲሆን ማለት ነው እኔ የሚገርመኝ ግን ምንድነው ሁላችንም የሚያስደንቀን ነገር የአላህ ሐቅ ሲደፈር ግን በቃ ሁሉም ማንንም ማስገደድ አትችልም ይላል ይሄ መብት የለህም ይላል ምን ማለት ነው የአላህ ትእዛዝ እኮ ነው እንዲከበር የምንፈልገው የሰው ትእዛዝማ እንደ ሁኔታው የአላህ Subhanahu Wa Ta'ala ትእዛዝ ግን መከበር አለበት መጠበቅ አለበት የሰው ትእዛዝ አዞ ትእዛዙን ካልፈጸምክ እርምጃ ይወስዳል አይወስድም ይወስዳል ይሄ በኢትፋቅ العقلاء ማንንም አይቃረንም እንዴት ይወስዳል አይባልም ሀገርህን ሊያፈርስ የመጣን ሰው ዝም ብላ አታይም እርምጃ ትወስዳለህ አይ ከአገር ሰው ይበልጣልና ሰውነት ይበልጣልና በቃ አገሩን እንስጠው ሰው ስለሆነ ከአገር ሰው ይቀድማል ተብሎ አይሰጥም መቼም ይሄኛው በላጭ ሆኖ ከተገኘ እርምጃ ይወሰዳል ልክ እንደዚህ ነው የአላህ ሐቅ ቅድሚያ ይሰጣል ከማንም በላይ ማለት የአላህ ሐቅ ከኔና ካንተ የግል ሐቅ ይበልጣል ይሄ መጠበቅ አለበት የአላህ ውሳኔ ነው አላህን በብቸኝነት ማምለክ የሰው ውሳኔ አይደለም የአላህ ውሳኔ ነው وقضى ربك الا تعبدوا الا اياه وبالوالدين احسانا فادعوا الله مخلصين له الدين ولو كره الكافرون አላህን ማመን ከሚለው ከሚካተቱት ነጥቦች አንዱ ምንድነው አላህ ግዴታ ያደረገውን ነገር ሁሉ መተግበር ነው አርካን الاسلامን ሌሎችም ተዛዛቶችን መፈጸም ነው በአላህ ማመን ከሚለው አንዱ ምንድነው አምልኮት ለአላህ ብቻ እንደሚገባ በእርግጠኝነት ማመንና ማረጋገጥ ነው መልእክተኞች የተላኩበት ዋናው መልእክት ይሄ በመሆኑ የተነሳ ነው በአላህ ማመን ከሚለው አንዱ ከሚካተተው አንዱ ምንድነው መልካም ያማ በመልካም ስሞችና በላቁ ባህሪያቶቹ ማመን አላህ የላቀ መልካም ስሞችና የላቁ ባህሪያቶች አሉት እዚህ ላይ አንድ ማወቅ ያለብን መሰረታዊ ነገር አለ ቅድም እንዳልኳችሁ ብዙ የተደናገሩ ሊያደናግሩ የሚነሱ ብዙ ሰዎች አሉ አላህ ስለ ባህሪው ሲናገር አንድ መሰረታዊ አያ አለ ስለ አላህ ስምና ባህሪ ስናስብ ليس كمثله شيء وهو السميع البصير በቃ መምታታት ውስጥ መደናገር ውስጥ እንዳንገባ
አላህን የሚመስል እሱን የሚመስል ማንም የለም አለ። አለቀ። ከዚህ በኋላ የፈለገ ነገር ቢደረደር ተመሳስሎብኛል ያለ ራሱ የዞረበት ሰው ብቻ ወይም ይሄኛውን የአያውን የመጀመሪያ ክፍል መመልከት የማይችል አይነ ሸውራራ ነው ማለት ነው። ወይም በሽተኛ ነው። ሌላ ነገር ሊሆን አይችልም። ምክንያቱም አላህ ምንም አይመስለውም ካለ አለቀ። ከዚህ በኋላ የፈለገ ነገር ቢደረደር ከፍጡር ጋር ይመሳሰላል የሚል ጥያቄ ማንሳት አይቻልም። አለቀ። አላህ መንገዱን ዘግቷል። ቁል አአንቱም አዕለሙ አሚላህ፣ እናንተ ናችሁ ወይስ አላህ ነው የሚያውቀው ነው የሚባሉት። አላህ እንደዚህ ደንባራ እንዳለ ስለሚያውቅ አላ يعلم من خلق وهو اللطيف الخبير ቀድሞ መርሆ አስቀመጠ። خلاص እንዳይምታታብን እሱን የሚመስል የለም፣ ሰሚና ተመልካች ነው። ሰሚና ተመልካች የተባለ ሁሉ ከአላህ ጋር ይመሳሰለብናል እንዳንል መንገዱን ዘግቷል። ይህን መሰረት የያዘ ግራ አይገባውም። ይህን መሰረት የያዘ ስለ አላህ ስምና ባህሪ የሚነገረው ነገር አያደናግረውም። የተደናገረባቸውማ አላህ ፊት አለኝ ብሎ ተናግሯል። ويبقى وجه ربك ذو الجلال والإكرام አይ አላህ ፊት አለው ካለን ከፍጡር ጋር ስለሚመሳሰል አይ ምን እንበለው ግርማ ሞገስ ወይም ክብር እንበለው አሉ። ማሻአላህ ደስ ሲል እናንተም ፊት የላችሁም እንላቸዋለን። ምክንያቱም ጉንዳንም ፊት አላት፣ ጦጣም ፊት አላት፣ አሳማም ፊት አለው። ስለዚህ እናንተ ስለሚመሳሰልባችሁ ወይም አሳማ ናችሁ ወይም አሳማ ፊት የለውም በሉ ወይም እኛ ፊት የለንም በሉ። አይ እንዴት እንላለን ይላል ብትል ምን ችግር አለው? ውሸት ነው እኮ የሚሆነው፣ ክፍር አይሆንብን። ለኛ ጊዜ ለራሱ ጊዜ አይ ይላል፣ ለአላህ ሲሆን ግን አይ ፊት ስለተባለ አንድ አይነት አይደለም ይላል። በቃ ልክ ይሄ መልስ አላህ የሆነ ባህሪ ያለው ስለተባለ ካንተ ጋር የተመሳሰለ እንዳይመስልህ ሞኞ። ማን ያመሳሰለልህ ነው? ሁሉ ጊዜ እኮ መባል ያለበት ነገር አለ። የራስ ዲቅ ቂሳ ሁሉ ጊዜ ታውቁታላችሁ። ይሄም ቂሳ ሰውየው አይነ ስውር ነበር አለ። ልክ አይኑ በራለትና በሆነ ጊዜ የአውራ ዶሮ ጭንቅላት ነው ያየው። የማየት እድሉ የአውራ ጭንቅላት ብቻ ነበር፣ የአውራ ዶሮ ጭንቅላት ማለት ነው። ከዛ አይኑ ተመለሰ። ምስኪን አይኑ ሲጠፋ ከዛ ስለ ዝሆን ሲነግሩት አይነ هي من راس الديك ይላል። ስለ ዝሆን ግዝፈት ሲያወሩት እንዲህ የሚባል ትልቅ እንስሳ አለ ዝሆን ከአውራ ዶሮ ጭንቅላት አንፃር እንዴት ነው ይላል። ማነጻጸሪያው እሱ ነው። ስለ ጉንዳንም ሲነግሩት ማነጻጸሪያው ምንድነው? የአውራ ዶሮ ጭንቅላት። እንዲህ የሆነብህን ጭንቅላቱን ብለህ ሌላ ምስል ካላስገባ ጭንቅላቱ ላይ የአውራ ዶሮ ጉዳይ ችግር ነው የሚሆን። የአውራ ዶሮ ምናልባት እሱ አንድ አይነት ነው ያየው፣ አንተ ብዙ አይነት አውራ ዶሮ ልታቅ ትችላለህ፣ ደግሞ ችግር ነው። እና እንደዚህ ሰዎች አንዴ ይደናባበሩና በሆነ ፍልስፍና አዋቂ ነን ብለው ማደናበር ይሞክራሉ። አይሆንም። የአላህ ስሞችና ባህሪያቶችን ስናጸድቅ ከአላህ ሀያልነት ታላቅነት ጋር ነው የሚሄደው። خلاص አለቀ። ስለ ሰው አይደለም የምታወራው። ይመሳሰላል እንኳን ቢባል አይቻልም፣ አይመሳሰልም በፍጹም። ከማን ጋር ነው የምታመሳሰለው? አመሳሰል ያለህ ማን ነው? እነዚህ ሰዎች ምን እንደሚሉ ታውቃላችሁ? ቁርአንና ሐዲስ፣ ቁርአን ላይ ወይም ሐዲስ ትክክለኛ ሐዲስ መጥቶ እኛ አይምሯችን ካመነው ውጪ ከሆነ ሐዲሱ ልክ አይደለም ማለት ነው ይላል። ማሻአላህ አስቡ። ምንም ያልተማረ ሰው መጥቶ እናንተ የምትማሩት ሂሳብ ሁሉ ዜሮ ነው፣ በቃ ልክ አይደለም፣ 12 ዓመት ሙሉ የለፋችሁት ልክ አይደለም፣ ምንድነው ማስረጃ ሲባል እኔ አላቀውም ቢል ምንድነው የምትለው? እኔ አላቀውም፣ እኔ አልተማርኩትም፣ ስለዚህ ልክ አይደላችሁ። ልክ ነው እውነትም እሱ የእድሜ ባለጸጋ ነው ስላልተማረ እኛ አልተማርንም ብለን ነው የምንለው ወይስ እሱን አብረን እንማርና በኋላ እንወዳደር ነው ማለት ያለብን? ይሄ ነው ሐቁ ማለት። የኛ የሰው አይምሮ ስለ አላህ እንደፈለገ መፈላሰፍ አይችልም። አይደለም ስለ አላህ፣ ስለ ራሳችን ስለ ጀርባችን ማውራት አንችልም አላየንም። አንዳንድ ወላጅ ልጁን ይጠራጠራል አይደል? የኔ ልጅ ነው አይደለም ምናምን ይላል። ማረጋገጫው ሄዶ ሌላ ቦታ ነው። አመመኝ ምናምን ይልና ስለ በሽታው ማጣራት ይፈልጋል ሐኪም ቤት። በአይምሮ ለምንድን ነው መዝኖ ይሄ በሽታ ላይሆን ይችላል ይሄ ሊሆን ይችላል ብሎ መደናገሩን ትቶ ሐኪም ለምን ያማክራል? ስለ ራሱ ማያቅ ጠንቅቆ ስለ ሩህ ስለ ነፍስ ማወቅ የማይችል ስለ አላህ ይፈላሰፋል። አይቻልም። በአላህ ስሞችና ባህሪያቶች መሰረት የአላህ ስሞችና ባህሪያቶችን በተመለከተ መሄድ ያለብን እርምጃ ማጠቃላይ ሐሳቤ እዚህ ላይ ይሆናል ኢንሻአላህ። አንደኛው ምንድነው? ቁርአንና ሐዲስ ላይ የተረጋገጠውን ማረጋገጥ ነው፣ ስሞችና ባህሪያቶችን። ይህን ስናረጋግጥ ትርጉሙን ሳናዛባ من غير تحريف ولا تعطيل
ተመሳስሎብን ቅድም እንዳልኳችሁ ሁሉ ነገር ተምታቶብን ይሄ ለአላህ አይገባውም ሳንል የጸደቁትን ባህሪያቶች ደግሞ ሳናመሳሰል ከፍጥረታት ጋር ወይም ደግሞ ማመሳሰልን ትተን የሆነ ቅርጽ መስጠት አንችልም። ስለ ባህሪያቶቹ አኳኋን የሚያውቀው ማን ነው? አላህ ብቻና ብቻ ነው። ይሄን ማመን የግድ ነው። ከዚህ ውጭ ያሉትን ግን ወደ ውጪ ከእምነታችን ከዓቂዳችን ውጭ ናቸውና ቦታ ልንሰጣቸው አይገባም። እንደ ቅድሙ ዝም ብለው እየጮሁ ሊኖሩ ይችላሉ። እኛ ግን መቀበል የለብንም። ከዛ በኋላ አንቱሚነ ቢላሂ ወመላኢከቲሂ መላኢካዎች አይመለኩም። ታውቃላችሁ የአላህ ልዩ ፍጥሮች ናቸው። ስለ መላኢካዎች ስናስብ ብዙ አብሮ የሚነሱ ነጥቦች አሉ። ነገር ግን እንዳልኳችሁ ሁሉንም በዚህ ፍጥነት መዳሰስ አይቻልምና አልኢማን ቢልመላኢካ በመላኢካዎች ማመን ሲባል እንደ አላህ አይነት አስተማመን አይደለም የሚኖረን። እኛ ጠብዓን ልዩ ፍጥሮች መሆናቸውን ማመን፣ ለአላህ ታዛዥ መሆናቸውን ማመን፣ አላህ ለእኛ እንክብካቤም ጭምር የፈጠራቸው መሆኑን ማመን፣ የሚጠብቁን መላኢካዎች ያሉ በመሆኑ በቋሚነት አላህን ታዛዥ ናቸው። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። ስለ መላኢካዎች ስናስብ የእኛን የዒባዳ ድክመት፣ የእኛን አቅም ማጣት፣ የወንጀላችንን ብዛት ብዙ መስራት እንዳለብን፣ ብዙ አላህን መገዛት እንዳለብን እንማራለን። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ በመጽሐፍቶቹ ማመን ሲባል ቁርአንን በግንባር ቀደምነት ሌሎችንም መጽሐፍቶች ማመን የግድ ነው። ግን እኛ እንደ ተግባር እንደ እምነት የምንፈጽመው ቁርአንን ነው። ሁሉን ተቆጣጣሪ ሁሉን ያካተተ በመሆኑ የተነሳ በቁርአን ማመን ከሚካተተው ነገር አንዱ ከአላህ መውረዱን ማመን ነው። የአላህ ንግግር መሆኑን ማመን ነው። ፍጡር አይደለም ቁርአን፣ የአላህ ንግግር መሆኑን ማመን ነው። ቁርአኑን መቅራት፣ ተፍሲሩን ማዕናውን ለማወቅ መጣር፣ ከዛ ማመን የሚጠበቅብንን ማመን፣ መተግበር የሚጠበቅብንን መተግበር በአልኢማን ቢልኩቱብ ውስጥ ከሚካተቱ ዋና ነገሮች ናቸው። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ በመልእክተኞቹ ማመን፣ አላህ እንደላካቸው የተውሂድ ጥሪ መሰረት እንደሆነ የአምልኮት ተግባራቶች ሁሉ እንዴት እንደሚፈጸሙ አስተምረዋል። ነቢያችንን ሰለላሁ ዐለይሂ ወሰለም ማመን ነው። ትልቁ ደግሞ እንደዚህ ኡመት ሁሉንም አንድን መልእክት መካድ፣ አንድ መልእክተኛ መካድ፣ ሁሉንም መካድ። ሁሉም መልእክተኛ ለማመን እያንዳንዱን መልእክተኛ ማመን የግድ ነው። ምናምንበት የራሱ መንገድ አፈጻጸምና ተገባበር አለው። ያንን በትክክል ማመንና መቀበል። ከዛ ወደ ነብዩ አለይሂ ሰላቱ ሰላም ስንመጣ በነብያችን ማመን ምን ያካትታል ከተባለ ጣዓቱሁ ፊማ አመር ያዘዙትን መታዘዝ፣ ወተስዲቁሁ ፊማ አኽበር የተናገሩትን እውነት ነው ብሎ መቀበልና ማረጋገጥ፣ ወእጅቲናቡ ማ ዐንሁ ነሃ ወዘጀር የከለከሉትና ያወገዙትን ነገር መተው፣ ወአላ ዩዕበደ አላህ ኢላ ቢማ ሸረዐ አላህን ስብሓነሁ ወተዓላ እሱ በደነገገው እንጂ በሌላ ላንገዛው። አንቱሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺር በመጨረሻው ቀን ማመን። ከዚህ ዓለም በኋላ ሌላ ዓለም አለ። የመጨረሻ ቀን የሚጀምረው ከሞት ጀምሮ ነው። ሞት መኖሩን ማመን፣ ቀብር ውስጥ ያለውን ጥያቄ ማመን፣ ሒሳብም ዓዛብም ቅጣትም ጸጋም አለ ብሎ ማመን። ከዛ በኋላ ከሞት በኋላ መቀስቀስ አለ፣ ቅያማ ይቆማል፣ መሰብሰቢያ ምድር አለ፣ ሁሉም ሰው ራቁትን ይሆናል፣ ይመነዳል፣ ሚዛን አለ፣ ሒሳብ አለ፣ ሲራጥ አለ፣ ጀነት አለ፣ እሳት አለ ብሎ ማመን። أن تؤمن بالله وملائكته وكتبه ورسله واليوم الآخر وأن تؤمن بالقدر خيره وشره كل من الله تعالى. يا الله وساني ما من الله وساني وشن ياكل السنو يفتروا السنو يزعفوا بلو ما من النزيهنا مسل نجروش باكات تملكوا بالله وساني ما من يمجرشوا نجروش كله بالله هجمهون ما من النزيهنا مسل زيوس لكاتتو يميشلو يغيب إيمانوش دموال الإيمان بالغيب የተባሉ ነገሮች እዚህ ውስጥ ሁሉ ይካተታሉ። ከዛ ስለ ሰሃባዎች ሊኖረን የሚገባ አቋም፣ ሰሃባዎች ታማኝ ናቸው። አላህ ለመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረብነት የመረጣቸው ምርጥ ሰዎች ናቸው። እነሱን የነቀፈ የተነቀፈ ነው። እነሱን የተቸ የወረደ ሰው ነው። ለሰሃባዎች ክብር የሌለው ለማንም ክብር ሊኖረው እንደማይገባ ማመን ነው። እነዚህና መሰል የዓቂዳ መሰረቶች ቁርአንና ሐዲስ ላይ የምናገኛቸው ነው። እነዚህን በዓቂዳ የዓቂዳ ኪታቦች ተብለው የተዘጋጁ አሉ ከሰላሰተል ኡሱል ጀምሮ። እነዚህን ስንማር በትክክል ለዓቂዳ ያለን ግንዛቤ ይደለድልልናል፣ መንገዱን ያሳየናል። ዲናችንን በመማር ላይ ጠንካራ እንድንሆን በመጨረሻም ራሴንም እናንተንም አደራላለሁ። አላህ ስብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين وجزاكم الله خيرا.